ብዙውን ጊዜ ውጤታማ የሆኑና ውጤታማ ያልሆኑ ሰዎችን በምን መልኩ ልንመዘግባቸው ወይም ደግሞ ልንመዝናቸው እንችላለን? በእድል፣ በእውቀት፣ በችሎታ ወይስ በምን? ብዙ ጊዜ ውጤታማ የሆኑ ሰዎች እነዚህን ነገሮች ተጠቅመው ነው ውጤታማ የሆኑት ብለን ስናወራ ወይም ደግሞ ሲወራ ብዙ ጊዜ እንሰማለን እና ምን ይመስላችኋል? ግን ዋናው ቁም ነገር ያለው የሰዎቹ ዲሲፕሊን እና ከሬጃቸው ላይ ነው። ሮሃን እንዳለው ዲሲፕሊን ኢዝ ዘ ብሪጅ ቢትዊን ዩር ጎልስ ኤንድ ዩር አቺቭመንት። እናም በጎላችንና በአቺቭመንታችን መካከል ያለው ወሳኙ ድልድይ ዲሲፕሊን ይባላል። ይህንን በጭካኔ ካደረግን ብዙ ነገሮችን ማስተካከል እንችላለን። እናም በዛሬ ቪዲዮአችን ዲሲፕሊንና ከሬጅን አንድ ላይ አድርገን እናያለን። ዲሲፕሊን ብዙ ነገሮችን ሊያሳካልን እንደሚችል በማመን ዲሲፕሊን የሆኑ ሰዎች ብዙ ድልና ብዙ በህይወታቸው ለውጥ እንደሚያደርጉ ወይም ደግሞ እንደሚያሳኩ ማወቅና መረዳትን የሚያስችል ነጥቦች እናነሳለን። እርስዎ ብዙ ነገር ሞክረው አልተሳካሎትም? ከእኩዮት ጋር ወይም ደግሞ ከጓደኞች ጋር ተመሳሳይ እውቀት፣ ተመሳሳይ ችሎታ፣ ተመሳሳይ አስተሳሰብና ተመሳሳይ ድል ገጥሞት ነገር ግን ያንን እድል በአግባቡ ባለመጠቀም ወደ ኋላ የቀሩ መስሎት ሊሰማዎት ይችላል ወይም ሊሰማህ ይችላል። ግን እሱ አይደለም። ስለዚህ የዚህ ዋናው ችግር የሆነውን መስተካከል ያለበትና መጪ ህይወታችንን ለማስተካከል የሚጠቅመንን ዋና ነጥብ ስለምንቃኝ አብረን እንድንቆይ ጋብዛችኋለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ማስራስ ዩቲዩብ ቻናል ነው። ስለዚህ አብራችሁን ቆዩ። ቀጥታ ወደ ዲሲፕሊን እንገባለን። እናም አርስቶትል እንዳለው we are what we repeatedly do ብሏል። ብዙ ጊዜ በተደጋጋሚ የምናደርገው ነገር ውጤቶች ነን ብሎ ያስረዳል። እናም ያንን ነገር ለማድረግ ደግሞ ምንፈልገው ነገር መሆን አለ። ተደጋጋሚ የምናደርገው ነገር ፖዚቲቭ የሆነ ነገር ይዞልን መምጣትና ፖዚቲቭ የሆነ አስተሳሰብ ከኛ ጋር የሚያመነጭ ከሆነ በፖዚቲቭ መልኩ እንቀበለዋለን። ኔጌቲቭ አስተሳሰብና ችግሮችን ይዞብን የሚመጣ ከሆነ ደግሞ ኔጌቲቭ የሆነ ዲሲፕሊን ወይ ደግሞ ኔጌቲቭ የሆነ አስተሳሰብ ብለን እንከፍለዋለን ማለት ነው። ስለዚህ እኛ የራሳችን የድግምግሞች ስራዎች ውጤቶች ነን። በመጀመሪያ ደረጃ ዲሲፕሊን ብዙ ጊዜ ሲወራ ስለምንሰማ ምንድነው የሚለውን በአጭሩ ለመተርጎምና ለማስረዳት ያህል ዲሲፕሊን በየጊዜው ለምናደርጋቸው ነገሮች፣ ለጥሩ ነገሮች፣ ለፖዚቲቭ ነገሮች የምንከፍለው መስዋዕትነት ማለት ነው። ስለዚህ እዚህ ላይ ከጨከንን፣ እዚህ ላይ አንጀታችንን ጠበቅ ካደረግን፣ ሆዳችንን ያዝ ካደረግን የምንለውጣቸው ነገሮች ብዙ ናቸው እና ዲሲፕሊን ትርጉሙ ምንድነው? ለምንፈልገው ነገር የምንሰራቸው ዴይ ቱ ዴይ አክቲቪቲዎች ለነሱ ያለን የመሰጠት ያለን ራሳችንን የማስገዛት መንገድ ተደርጎ መወሰድ ይችላል። እዛ ደግሞ ማጥፋት ያለባቸውን ነገር ማጥፋት አለባቸው፣ መስራት ያለባቸው ነገር መስራት አለባቸው። በዛ ጊዜ መደረግ ያለበትን ነገር አጥፈው ማድረግ አለባቸው ማለት ነው። ሊደርሺፕ መጽሐፍ ጸሐፊው ብዙ ጊዜ ጠቅሷለሁ፣ ምክንያቱም ብዙ ጊዜ ከሊደርሺፕ ጋር የተገናኘ ነገር ስለምናወራ ነው። ምን ብሏል? በፊት ከልጁ ጋር ያለውን ግንኙነት ሲጠቅስ ልጅን ሁሉ ጊዜ ጠራውና ምን ይለዋል? አሁን እንደፈለክ መሆን ትፈልጋለህ ወይስ ደግሞ ነገ ዋጋ መክፈል ትፈልጋለህ? ወይስ አሁን ዋጋ ከፍለ ነገ የፈለከውን ነገር መሆን ትችላለህ ብሎ ይጠይቀው ነበርና ልጁ ምን መረጠ? አሁን ዋጋ ከፍዬ ነገ የተሻለ ነገር ነገ የምፈልገው ነገር ማድረግ እፈልጋለሁ ብሎ መለሰለት። እናም ዛሬ መተው ያለብን ነገር ዛሬ ማቆም ያለብን ነገር አቁመን ኔጌቲቭ ነገሮች ማለት ነው ከለፋንና ከጣርን ነገ የተሻለ ህይወት ነገ የተሻለ ነገር ይከፍልናል ማለት ነው። ዛሬ ግን ያለንን ነገር በአግባቡ ካልተጠቀመንና ከጣልነው ነገ ደግሞ እንከፍለዋለን። ያንን ዋጋ የጊዜን ዋጋ እየከፈልን ያጠፋነውን ጊዜ በስተመጨረሻ ህይወታችን ላይ እየከፈልን እንሄዳለን ማለት ነው። ስለዚህ ዲሲፕሊን ለመሆን ከሬጅ ጭካኔ በጣም ያስፈልገናል ብለን ማመን ይኖርብናል። እዚህ ጋር በተያያዘ ቶማስ ኤዲሰንን ማንሳት እንችላለን። ቶማስ ኤዲሰን ብዙ ጊዜ በትምህርት ቤት ፌልድ ሆኖ ወድቆ ብዙ ነገሮችን ያሳለፈ ኢንቬንተር ነው፣ በልብን የፈጠረው ማለት ነው። ግን ትምህርት ወደኩኝ ብሎ ያንን ነገር አልተውም፣ ያንን ነገር አልረሳውም። በራሱ መንገድ ዲሲፕሊን ሆኖ ያንን ነገር ኢንቬንት ማድረግ ይችላል። ከሬጅ ውስጥ ገብቶ ጨክኖ በራሱ ላይ ያለው ነገር ዴይ ቱ ዴይ ኢንቬንት ለማድረግ በሚጥርበት ሰዓት ያንን ነገር ኢንቬንት አድርጎ ለኛ እስካሁን የምንጠቀምበትን ላይት የሚባለው ነገር
ፈጥሮልናል ማለት ነው። ይሄ ጥሩ ምሳሌ ነው። ብዙ አሉ። እናም ዲሲፕሊን እና ከሬጅ አንድ ላይ የሚሄዱ ነገሮች ናቸው። ዊዛውት ከሬጅ ዲሲፕሊንን ልናመጣው አንችልም። ዲሲፕሊን እንዳልኳችሁ ራሳችንን የምንሰዋበት ለምንፈልገው ዓላማ ራሳችንን የምንገልበት ወይም ራሳችንን የምንሰጥበት ተግባር። ለዛ ተግባር ደግሞ ጭካኔ ከሬጅ ወይም ደግሞ ለዛ ነገር መሞትና መዋደቅ ያስፈልገናል ማለት ነው። እናም ለምሳሌ ስራችን ሌሊት የሚያስነሳ ሊሆን ይችላል። ሌሊት 11 ሰዓት ተነስተን ወይ 12 ሰዓት ተነስተን ወይ 10 ሰዓት ተነስተን ባቡር ይዘን ወይም ታክሲ ይዘን ስራ ቦታችን ላይ መድረስ ሊኖርብን ይችላል። ያኛውን ዴይ ቱ ዴይ ማድረግ አለብን፣ ያንን ስራ ለመስራት ወይም ለማካሄድ ወይ ለመጨረስ ማለት ነው። እሱን ስናደርግ ውስጣችን ጭካኔ ከሌለ፣ ውስጣችን ለዛ ነገር መሟሟት ከሌለ ዲሲፕሊኑን ልናመጣው አንችልም። እናም ስፖርተኛም ብትሉ ተመሳሳይ ነው። ለሚያመጣው የኦሎምፒክ ድል ወይም ደግሞ ለሚያመጣው የዓለም ሻምፒዮና ግዴታ ዲሲፕሊኑን ጠብቆ ትሬኒንጉን ጠብቆ ስራውን ጠብቆ መስራት አለበት ማለት ነው። ያንን ካላደረገ ግን መጨረሻ ላይ ውጤቱ ጥሩ አይሆንም። መሀል ላይ ቢፎርፍ ወይ መሀል ላይ ሌላ ነገር ቢያደርግ ራሱን ባይጠብቅ ውጤቱ ጥሩ አይሆንም ማለት ነው። ተመሳሳይ ነው ለስፖርተኞችም፣ ከዛ ውጪ ደግሞ ለእግር ኳስ ተጫዋቾችም ሊሆን ይችላል። ከዛም ተማሪዎች መማር ያለባቸው ትምህርታቸው ነው። ትምህርታቸው ላይ ጥናት ማድረግ አለባቸው፣ መስራት አለባቸው፣ ብዙ ነገር ማድረግ አለባቸው ፈተና ከመምጣቱ በፊት። ግን ፈተና ከመጣ በኋላ ፈተናው ላይ ሳይዘጋጁ ዲሲፕሊን ሆነው ካልሰሩ ፈተናቸው ውጤታቸው ይበላሻል ማለት ነው። እና ብዙ አሉ፣ ከዛ በተጨማሪ ብዙ አሉ እና አሪስቶትል አሉ፣ ሶቅራጠስ፣ ከዛ በተጨማሪ አልበርት አንስታይን፣ እነዚህን የመሳሰሉ የዓለም ልሂቃን ብዙ ነገራቸው ላይ ከሬጅ እና ጭካኔና ዲሲፕሊንን አንድ ላይ በማጣመር ነው ሰክሰስፉል የሆነ ህይወት በስተመጨረሻ ሊያገኙ የቻሉት ማለት ነው። ብዙውን ጊዜ በእኛ ችግር ምንድነው ሞቲቬሽን እና ሰክሰስን፣ ሞቲቬሽን እና ዲሲፕሊንን፣ ሞቲቬሽን እና እድገትን አንድ ላይ የማያያዝ ባህሪ አለ። ሞቲቬሽን እዘ ማንዳቶሪ እና ከእንደገና ሾርት ነው፣ አጭር ነው። ለአጭር ጊዜ ራስን ለማበረታታት የምንጠቀምበት ነው እንጂ ዲሲፕሊን አይደለም። ሞቲቬሽን is short time and it changes on the way to success። ወደ ሰክሰስ በምናደርገው መንገድ ላይ ሞቲቬሽን ወደ ሃይ ሊሆን ይችላል፣ ሎው ሊሆን ይችላል፣ ሊቀያየር ይችላል ማለት ነው። ግን በሰዓቱ ሞቲቬሽን ምን ያደርግልናል? ያንን ነገር ከፍ ለማድረግ የምንሰራውን ስራ ከፍ ለማድረግ ለቀናት ወይ ደግሞ ቢበዛ ለሳምንታት ሞቲቬት አድርጎን ከፍ አድርጎን ስሜታችንን ከፍ ሊያደርግ ይችላል። ዲሲፕሊን ግን is different things from motivation። ግን it's part of motivation is part of discipline ነው። ሞቲቬሽን የዲሲፕሊን ፓርት ነው። ግን ዲሲፕሊን ግን መገዛት መሆኑን መረዳት ይኖርብናል ማለት ነው። እናም ዲሲፕሊንን እንደዚህ ከተገነዘብ ነው እንዴት ነው ማምጣት የምንችለው፣ እንዴት ነው ፕራክቲስ ማድረግ የምንችለው የሚለው ቀጣይ ጥያቄያችሁ እንደሚሆን እገምታለሁ። እናም ዲሲፕሊንን ለማምጣት ወደ ውስጣችን ለማምጣት 3 ስቴፖች ብቻ ወሳኝ ናቸው፣ ወይ ደግሞ 3 ስቴፖች ብቻ በቂ ናቸው። አንደኛ የራሳችንን ኢንተረስት ለዛ ጉዳይ ለምንፈልገው ጉዳይ ኢንተረስት ማሳደር። ኢንተረስት ካሳደርን ምንፈልገውን ነገር ለማድረግ ግዴታ ፑሽ ያደርገናል ማለት ነው። እኔ ለምሳሌ አሁን ይሄ ቪዲዮ ስቀርጽ ውስጤ ስላለ ኢንተረስት ስላለኝ ነው ነገሮችን አዘጋጅቼ ታይም መድቤ ሞባይል ወይ ካሜራ አዘጋጅቼ ድምጽ መቅረጫ አድርጌ ብቻ ቦታውን ሁላ አዘጋጅቼ የምቀርጸው ፍላጎት ስላለኝ ነው። ስለዚህ መጀመሪያው ለማንኛውም ለምትሰሩ ስራ ዲሲፕሊን ለመሆን ፍላጎት ወሳኝ ነው ማለት ነው። ሁለተኛው ነገር ደግሞ ለምንፈልገው ነገር ሴት ክሊር ጎል። ምንድነው የምንፈልገው? ለምሳሌ ቀደም ጠቅሼላችኋለሁ። አንድ ተማሪ ውጤት ማምጣት ነው የሚፈልገው። ለዛ ውጤት ዲሲፕሊን ሆኖ ትምህርቱ መማር አለበት። አንድ ሯጭ የዓለም ሻምፒዮና ወይም ኦሎምፒክ ሻምፒዮና ሊሆን ይችላል። እሱ ታርጌቱ ጎል ነው። እሱን ለማሳካት ዲሲፕሊን ሆኖ ሲስተሙ ላይ ፕሮግረሱ ላይ መሄድ አለበት። ሌላውም በዚህ በተመሳሳይ መንገድ ይላል። ስለዚህ የኛ ክሊር ጎል ማስቀመጥ አለብን። we have to put a clear goal that we want to have a discipline on it ማለት ነው። ሶስተኛው ደግሞ ያንን ጎል ካስቀመጥን መጀመሪያ ኢንተረስታችንን እንለያለን፣ ሁለተኛ ሴት ጎል እናደርጋለን፣ ሶስተኛ ደግሞ ምንድነው የምናደርገው? ዴይሊ ፕራክቲስ ሩቲንሊ በተደጋጋሚ ያንን ነገር መስራት። ቅድም ስንጀምር እንዳልነው አሪስቶትል ምን ብሏል? ዲሲፕሊን ማለት ለምንፈልገው ነገር በተደጋጋሚ መስራት ነው ብሏል። ስለዚህ በተደጋጋሚ ለመስራት ደግሞ የሚያስፈልገን ነገር ዴይሊ ሩቲናችንን አፕላይ ማድረግ አለብን ለዛ ነገር። ይሄን ተደጋጋሚ ስራ ስንሰራ ዲሲፕሊን የሚባለው ኮንሰፕት እየገባን ራሳችን ላይ ለውጥ እያየን ስንመጣ ዲሲፕሊን እንሆናለን ማለት ነው። አራተኛው ደግሞ ፕራክቲስ ሰልፍ ኮምፐንሴሽን። ይሄ ምንድነው ማስታወስ ያለብን ነገር? ዲሲፕሊን is not about perfection። ዲሲፕሊን ፐርፌክት መሆን አለ። it's about persistence ለዛ ነገር ተገዥ ሆኖ ኮንሲስተንትሊ መሄድ ነው እንጂ ፐርፌክት መሆን አይደለም።
ያንን ነገር ስናደርግ ለራሳችን ዋጋ መስጠት አለብን። ሰልፍ ዲሲፕሊንድ ደግሞ መሆን አለብን። ለምናደርገው ነገር ካይንድነስ መሆን አለብን። ለምናደርገው ቋንቋ፣ ለምናወጣው፣ ለምንሰራው ስራ ክብር መስጠት አለብን ማለት ነው። እነዚህን 3 ነጥቦች ካሟላን ዲሲፕሊናችን ካስተካከልን የጎደሉን ነገሮች 50% የሚያህል ይሞሉልናል ማለት ነው። እናም ብዙውን ጊዜ ዲሲፕሊንድ ባለመሆናችን ብዙ ነገር አምልጦ ነው። ብዙውን ጊዜ ዲሲፕሊን ችላ በማለታችን ብዙ አመታት ሄደዋል። ብዙ ጊዜ ዲሲፕሊንን ባለመተግበራችን ብዙ ድሎች አምልጠዋል። አሁን ግን ይሄን ካወቅን በኋላ ዲሲፕሊን ጠቃሚ እንደሆነ ከተረዳን በኋላ ሁሉ ነገር ማስተካከልና መለወጥ እንችላለን ማለት ነው። ስለዚህም እንደርሱ ወይም አንተ ዝግጁ ነህ? ዝግጁ ከሆንክ ለመለወጥ ለማደግ ዝግጁ ከሆንክ ዲሲፕሊንድ መሆን ግዴታ መሆኑን መረዳት ያስፈልጋል። ለነበረን ቆይታ በጣም አመሰግናለሁ። ቻናሉን ሰብስክራይብ ካላደረጋችሁ ማስረስ ዩቲዩብ ቻናል ነው፣ ሰብስክራይብ አድርጉ። በጣም አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡ። ለነበረን ቆይታ ግን እጅግ በጣም አመሰግናለሁ። ሰላም